በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የክርስቶስ ቤተሰቦች፣ የደሙ ፍሬዎች፣ የድንግል ማርያም የአስራት የቃል ኪዳን ልጆች፣ ባለማህተቦች፣ ውድ ኤርትራውያንና ውድ ኢትዮጵያውያን ባላችሁበት የአድማስ ጥግ ሁሉ የእግዚአብሔር ሰላም፣ የእግዚአብሔር ፍቅር፣ የእግዚአብሔር ቸርነት፣ የእግዚአብሔር መለኮታዊ እርዳታ መለኮታዊ ፍቅር ከእናንተ ጋር ብዝት ተረፍረፍ ይበልላችሁ ይበልልን። አምደው ቅዱስ ሚካኤል የሚታገላችሁን የሚጻረራችሁን መከራ፣ ስቃይ፣ ችግር የሆነባችሁን ህመም፣ ደዌ፣ በሽታ የሆነባችሁን ጭንቀት የሆነባችሁን ሁሉ አምደው ቅዱስ ሚካኤል አመድ ያድርግላችሁ። እንደተለመደው እንግዲህ ስለ አምደው ቅዱስ ሚካኤል ድንቅ ምስክርነት እየተሰጠ ያለበት ጊዜና ወቅት እንዲሁም ደግሞ ወደፊትም እንደዚሁ ሌሎች ያልተሰሙ ያልተነገሩ ያልታዩ ይሰማሉ፣ ይታያሉ፣ ይነገራሉ። አምደው ቅዱስ ሚካኤል እያላችሁ ስሙን ጥሩት። በቸገራችሁ፣ በተጨነቃችሁ፣ ባዘናችሁ፣ መከራ ስቃይ ላይ በወደቃችሁ ጊዜ አምደው ቅዱስ ሚካኤል ድረስልኝ እያላችሁ ስሙን ጥሩት። አምደው ቅዱስ ሚካኤል ፈጥኖ ደራሽ፣ መልሱ በዕለት ነው። ከተደረገላቸው ምስክርነት እንዲሰጥላቸው ከፈለጉት መካከል አንዷን እህታችንን ለእህታችን የተደረገ ምስክርነት ይዤ ቀርብ ያለውኝ። ይቺ እህታችን ወለተ ጻድቃን ወይም ዲያና ትባላለች በዓለማዊ ስሟ። በባዕዱ ሀገር ወይም ዓለም ላይ ነው የምትኖረው። ለሷ የተደረገው ምንድነው? ያው እንግዲህ ኢትዮጵያ ውስጥ እንዳልሆነች ነግራቸዋለሁ። በባዕድ ሀገር የምትኖር በዓለማዊ መጠሪያ ስሟ ዲያና፣ መንፈሳዊ ወይም ደግሞ በስመ ክርስትናዋ ወለተ ጻድቃን ትባላለች። ይቺ እህታችን እንደዚሁ ቪዲዮዎችን በጣም ትከታተላለች። ሁል ጊዜ የሚለቀቁትን ቪዲዮዎች በመከታተል ጸሎት በማድረግ መንፈሳዊ ቅናት በውስጧ ይመላለስ ነበረ። አምደው ቅዱስ ሚካኤል እባክህን እኔም ካለሁበት ችግር አሁን ካለሁበት አዚም አድነኝ፣ ለምስክርነት አብቃኝ፣ አድነኝ እያለች ትጸልይ ነበር። አምደው ቅዱስ ሚካኤልም ደግሞ መልሱ በዕለት ፈጥኖ ደራሽ ነው። እንደነገርኳችሁ ስመ ክርስትናዋንና ወይም ክርስትና ስሟንና ጸሎት ማስደረጊያ መባዋን ሰጠችኝ፣ ላከች። እኔም ደግሞ ይዤ ሄድኩኝ። በቤቱ በደጁ በአውደ ምሕረቱ በቃል ኪዳኑ ስፍራ ላይ ይዤ ተገኘሁኝ። ያው የእሷን ብቻ ሳይሆን ሁላችንንም ነው የማደርሰው ማለት ነው። እንደዚህ ስላችሁ የእሷን ብቻ ነጥዬ ይዤ ሄድኩ እንዳይመስላችሁ። ስለዚህ ሁላችንንም ቀንና ጊዜውን ጠብቆ ቅዱስ ሚካኤል ይሰራልናል እና እናንተ ደግሞ ዘወትር ሁል ጊዜ አሳስቡት። አምደው ቅዱስ ሚካኤል ጉዳይህ አድርገህ ያዘው በሉት። የሰማችሁኝ ነው የተዋህዶ ልጆች? ጉዳይን አሳልፌ ለአንተ ሰጥቻለሁ። አንተ ዋሴን፣ ጠበቃዬን፣ አንተን ይዤ ማፈር የለብኝም። ለጥያቄ መልስ እፈልጋለሁ። አምደው ቅዱስ ሚካኤል እኔም ለምስክርነት አብቃኝ እያላችሁ ሁሉ ጊዜ ጸልዩ። አምደው ቅዱስ ሚካኤል ፈጥኖ ደራሽ ነው እንደነገርኳችሁ እና ይቺ እህታችን የመዳን ጊዜዋ መልስ የምታገኝበት ዘመኗ አሁን ስለነበረ ያ ጊዜ ያ ዘመን ያ የመዳን ወቅት ስለደረሰ ከነበረብኝ ጭንቀት አምደው ቅዱስ ሚካኤል አሳረፈኝ፣ ድኛለሁ። አሁንም ደግሞ ፍጻሜን እንዲያሳምርልኝ በጸሎታችሁ አስቡኝ፣ በጸሎታችሁ አሳስቡኝ። እኔን የሰማ አምደው ቅዱስ ሚካኤል እናንተንም ደግሞ ይስማችሁ በማለት እህታችን ወለተ ጻድቃን ወይም ዲያና መስክርልኝ መምህር። ሌሎች እህቶቼ
ተደርጎላቸው እንደመሰከሩና መስክርልን ብለው አንተም እንደመሰከርክላቸው ሁሉ ዛሬም እኔ ተራይ ደርሶ የምመሰክርበት ቀን ቀርቧል እና እባክህን አቅርብልኝ። ቅዱስ ሚካኤል ጎብኝቶኛል፣ ቅዱስ ሚካኤል ደርሶልኛል። እኔን እንደጎበኘ እኔን የጎበኘ አምደው ቅዱስ ሚካኤል እናንተንም ይጎብኛችሁ፣ አድማጭ ተመልካቾችን ቤተሰቦችን ሁሉ ይጎብኝልህ በማለት እንግዲህ ምስክርነቷን ሰጥታለች። አሁን እናንተም ለቀጣዩ ቪዲዮ ተረኛ እናንተ ናችሁ ማለት ነው። አምደው ቅዱስ ሚካኤል ነገሮችን ያስተካክልላቸዋል፣ ነገሮችን ያከናውናቸዋል። እሱ ሲሰራው ሁሉም መልካምና ውብ ነው። በጊዜው ውብ ይሆናል ማለት ነው። ውብ ድንቅ ይሆናል ማለት ነው። ማን ይስራው? የተበላሸውን ታሪካችንን አምደው ቅዱስ ሚካኤል ያስተካክልልን። ስለዚህ ጉዳያችን የተበላሸ ጉዳይ ያለባቸው፣ የተበላሸ ታሪክ ያለባቸው፣ የተበላሸ ስራ፣ የተበላሸ ማንነት፣ የተበላሸ ሱስ ያበላሸው ነገር ያበላሸው፣ ዘረኝነት፣ አድመኝነት ያበላሸው፣ መተት ያበላሸው፣ የደፍተራው፣ የቃልቻው፣ የሰርማሹ፣ የቅጠል በጣሹ፣ የዛር አንጋሹ፣ የደም አፍሳሹ፣ የስኒ ገልባጩ፣ የሞራ ገላጩን የሱን ስራ የሚያፈርስ አምደው ቅዱስ ሚካኤል ነው። በእነዚህ በተጠሩት ሁሉ ህይወታችሁ፣ ዘመናችሁ፣ ጊዜያችሁ፣ እድሜያችሁ፣ ትዳራችሁ፣ ጤናችሁ፣ በረከታችሁ፣ ሰላማችሁ የተበላሸባችሁ ሁላችሁም አምደው ቅዱስ ሚካኤል ህይወቴን፣ ታሪኬን፣ የተበላሸውን ጉዳይን አስተካክልልኝ፣ ቤቴን አስተካክልልኝ፣ አንተ ስራልኝ፣ አንተ ለምስክርነት አብቃኝ እያላችሁ ተሳሉ። አስራት በኩራታችሁን ለአምደው ቅዱስ ሚካኤል ቃል ግቡ። በባዕድ ሀገር ያላችሁ እንደዚህ እንደ እህታችን ወለተ ጻድቃን ወይም ዲያና መሄድ የማትችሉ ቦታው ላይ መድረስ የማትችሉ ሰዎች ቦታው ላይ መድረስ እና መሄድ እስከምትችሉ ድረስ ስመ ክርስትናችሁንና ወይም ክርስትና ስማችሁንና ጸሎት ማስደረጊያ መባችሁን በመላክ ጸሎት ማስደረግ ትችላላችሁ። አምደው ቅዱስ ሚካኤል ፈጥኖ ደራሽ ነው። ህይወታችሁ፣ ዘመናችሁ ሁሉ ለዘመናት የታሰረው የተበላሸውን አምደው ቅዱስ ሚካኤል ይሰራዋል፣ ያስተካክለዋል። የኛ ድርሻ ግን ወደሱ መቅረብና ወደሱ ማሳሰብ ጉዳያችንን ጉዳዩ አድርጎ እንዲይዘው ሁል ጊዜ ማቅረብ ይኖርብናል ማለት ነው። አንዳንድ ሰው ስመ ክርስትናውንና ጸሎት ማስደረጊያ መባውን ይልክና ቁጭ ብሎ ሊሆን የሚችለውን ሁሉ ይጠባበቃል ማለት ነው። እንደዛ አይደለም። ይኸውላችሁ ሁላችሁም አንድ ነገር መዘንጋት የለባችሁም። ስማችሁንና ጸሎት ማስደረጊያ መባችሁን ከላካችሁ በኋላ መትጋትና መጸለይ፣ መስገድ፣ ንስሐ መግባት ይጠበቅባችኋል ማለት ነው። እንደዛ ሲሆን አምደው ቅዱስ ሚካኤል ድካማችሁን፣ ጸሎታችሁን፣ እንባችሁን፣ መገፋታችሁን ይመለከትና ለእናንተ ደግሞ እስከዛሬ የተወሰደባችሁን ብቻ ሳይሆን እጥፍ ድርብ አድርጎ ባርኮ አብዝቶ አባስቶ ለኔና ለናንተ ትልቅ በረከት ተዝቆ የማያልቅ በረከት ከቅዱስ ሚካኤል ይዘጋጅልናል፣ ይሰጠናል ማለት ነው። ስለዚህ ይህንን በረከት የምትፈልጉ ሰዎች ይህንን መልእክት ከልባችሁ ሆናችሁ አድምጡት። አድምጣችሁም ደግሞ ተግባራዊ አድርጉት። በእምነት ጽኑ። አምደው ቅዱስ ሚካኤል እውነቴን ነው የምላችሁ ፈጥኖ ደራሽ ነው። አምደው ቅዱስ ሚካኤል ከሌላው ለየት የሚያደርገው እንግዲህ ለዛሬ አዲስ ለሆናችሁ ለቤቱ አዲስ ለሆናችሁ ሰዎች እዛ ቦታ ላይ ጸሎት ስታስደርጉ መቋሚያ ይጣላል። እየሰማችሁኝ? መቋሚያ ይጣላል። እዛ ቦታ ላይ መቋሚያ ስታስጥሉ ድግምት፣ መተት ተልኮባችሁ፣ ተደግሞባችሁ፣ ተመትቶባችሁ ከሆነ ተጠንቁሎባችሁ ከሆነ እድላችሁ ተወስዶባችሁ፣ በረከታችሁ ተወስዶባችሁ፣ ሰላማችሁ ተወስዶባችሁ፣ ጤናችሁ ተወስዶባችሁ ከሆነ እዛ ቦታ ላይ ጸሎት ስታስደርጉ መንፈሱ እናንተ ላይ ያለው ህይወታችሁን እያበላሸ እየበዘበዘ እያነቀዘ ባዶ ያደረገ ህይወታችሁን ዘመናችሁን ቁርጥም አድርጎ የበላ ብዙ እህቶቻችን ብዙ ወንድሞቻችን በባዕድ ሀገር ተሰደው እንኳን በረከት እንዳያገኙ ተደርገዋል። ክፉ ጎረቤት፣ ክፉ ሀበሻ እየተመለከታቸው ማለት ነው። የሚገርማቸው ነገር ደፍተራዎች ለዚሁ ስራ ብለው ከዚህ ከአገር ቤት ወደ ባህር ማዶ ተሻግረው አሁንም በስደት ዓለም የሚገኙትን እህት ወንድሞቻችን እናት አባቶቻችንን እያሳደዱ እያደኑ የዚህ ገፈት ቀማሽ እንዲሆኑ አድርገዋቸዋል ማለት ነው።
በጣም የሚገርም ነው። እኔ አንድ እህታችን ስትነግረኝ ምንድን ነው ያለችኝ? ምንድን ነው ያለችኝ? ወደ ክፍለ ሀገር ነው ያለችው። ለጊዜው ያው የሀገሩን ስም መጥቀስ ላያስፈልገኝ ይችል ይሆናል እና ክፉ ጎረቤት አያጋጥማችሁ። ክፉ ጎረቤት ከክፉ ጎረቤት ይሰውራችሁ፣ ይጠብቃችሁ። ከክፉ ጓደኛ ማለት ነው። ክፉ አስተሳሰብ፣ ክፉ አመለካከት፣ ክፉ እይታ ካለው የቅናት እይታ ካለው ሰው ይጠብቃችሁ። ወገን ዘመዶቼ፣ የተዋህዶ ልጆች፣ ባለማህተቦች፣ ውድ ኢትዮጵያውያንና ውድ ኤርትራውያን እና ክፉ ጎረቤት አለባትና የጓደኛዋ ማለት ነው እሷም ላይ ይደረጋል፣ እዛች ጓደኛዋም ላይ ይደረጋል። ከዛ የዛች እቺ አሁን መረጃውን የነገረችኝ እናት ስለ ጓደኛዋ ስለ ጎረቤቷ ስትነግረኝ የዚች ጓደኛ ናት እቺ የሚደረግባት ማለት ነው። እና አንዳንዴ መከራ ራሱ ያገናኘናል ማለት ነው። መከራ ያገናኘናል። እኔና እናንተን መከራ ፈተና ነው ያገናኘን ወገኖቼ። እና ስትነግራት እንግዲህ በየጊዜው ነው የሚላክባት። ባሏን በመኪና አደጋ ነው እንዲያልፍ ተደርጎ የሞት መንፈስ ተልኮበት ጥላ ወጊ ተልኮበት እንዲሞት የተደረገው ማለት ነው። እንዲሞት የተደረገው እንግዲህ ያሳያችሁ፣ እንግዲህ እግዚአብሔር ያሳያችሁ። እንደዚህ አይነት እኔ ምን አይነት ጎረቤት ምን አይነት ሰው እንደሆነ ሰው ሲሞት ምንድነው ለሱ ትርፉና ጥቅሙ? በእውነት አሁን ኢትዮጵያችን ጠባን ነው ወይ? ልጆች አሉት እንግዲህ ልጆች አሏቸው እና አባታቸውን እንግዲህ በዚህ ጥላ ወጊ ገደሉባቸው። ተመልከቱ። በጥላ ወጊ ማለት ነው። የሞት መንፈስ ልከውበት የመኪና አደጋ እንዲደርስበት አደረጉ። ህይወቱ አለፈ፣ ሞተ። አሁን ደግሞ በእናታቸው ላይ ነው በተደጋጋሚ አንደርቢ እየተባለ በደፍተራዎች ቋንቋ አንደርቢ ይባላል ማለት ነው። ምትሃት ነውና ይላካል። ድንጋይ ይወረወራል። በጣም ትልልቅ ድንጋይ ይወረወራል ማለት ነው። እሷ ቤት ላይ ግን እየሆነ ያለው እሳት ነው። እሳት ይላካል። በእሳት ማቃጠል ማንደድ ቤቱን ማለት ነው። እና ሰው እስከዚህ ድረስ ከፍቷል። ሰው እስከዚህ ድረስ አሁን የሰይጣንን ስራ እየሰራ ያለው ሰው ነው። ሰይጣን አርፎ ቁጭ ብሏል። ሰው ሰይጣን የሆነበት ሰይጣን ደግሞ እንደ ሰው የሆነበት በጣም እየታዘበን ምን አይነት የሰው ልጅ የሱ ክፋት ካለበት የተጋባበት ይላሉ አባቶች። አያችሁ፣ ካለበት የተጋባበት እጅግ በጣም ከባድ ነው። አሁን ሰይጣን እንግዲህ ሰይጣን ክፋቱ የባህሪው ነው። ከራሱ ሐሳብ ከራሱ ማንነት የፈለቀ የመነጨ የተገኘ ነው እና ያ ገንዘቡ ነው። ያንን ክፋቱን ያንን ጥፋቱን ለሰው ልጅ እያስተማረ አሁን ሰው ደግሞ ሰው አሻሽሎት ሰው በጣም በእጥፍ አራቆት ተንኮሉን ክፋቱን ጥፋቱን ማለት ነው አሁን ያለንበት ደረጃ ላይ ደርሷል። የክፋት ጥግ አልፏል። እንደዚህ እየሆነ ያለ እየጠፋ ያለ ትውልድ አለ እና እኔ እዚህ ላይ ልላችሁ የምፈልገው ነገር ምንድነው? ንቁ፣ ስገዱ፣ ንስሐ ግቡ። የሚያዋጣን አሁን ከሌ እንትና ነው ከሌ እንደዚህ ነው ከማለት መልካም የሆኑትን ሰዎች ከመንቀፍ ከማሳደድ ድንጋይ ጨብጦ ደም ለማፍሰስ ከመሮጥ ወገኔ ወደ ራስህ ወደ ውስጥህ ተመልከት። አንተ ራስህ ታስራል። አንተ ራስህ ደመ ነፍስህ ከእግዚአብሔር ተለይቶ ነፍስ በራሷ በረቂቅነቷ እየደማች እያዘነች ትገኛለች ማለት ነው። እየሰማችሁ ነው የተዋህዶ ልጆች። አሁን ከአያት ከቅድሚያት የመጣ የዛር መንፈስ የጨሌ መንፈስ የቦረንተቻ ዳልሞቴሻ አንበሶ ጠቋር እየተባለ የሚገበርለት ደም የሚፈስለት ሽቶ የሚነሰነስለት ጉዝጓዝ የሚጎዘጎዝለት ቡና ጥቁር ቡና የሚፈላለት ተፈልቶም የሚረጭለት ዛፍ ቅጠሉ ቅቤ የሚቀባለት ድንጋይ ቅቤ የሚቀባለት ዘመን ደም የሚፈስለት ዘመን ላይ አይደለንም ወይ ያለ ነው። አበይት በዓላቶች ሲመጡ
እናንተ ጎረቤታችሁን በሐዘንና በችግር እንዲያሳልፉ ለማድረግ ጠንቋይ ቤት ደፍተራ ቤት አይደለም ወይ ስታፈነድዱ፣ ስታጎነብሱ፣ ስትንከባለሉ የእንስሳ ደም የአራዊት ደም ስታፈሱ እንደው ስትጨመላለቁ የምትኖሩ እናንተ ተመለሱ፣ አምደው ቅዱስ ሚካኤል ይፈርድባችኋል። እኔ ጋር አይደርስም ይሄ ጉዳይ ብላችሁ ከሆነ ስራችሁን እያንዳንዳችሁ ታውቃላችሁ። እያንዳንዱ ልብስ ለብሶ ያልተጨነቀ የለም። ልብስ ለብሶ ሲታይ ጤናማ የሆነ ይመስላል፣ ጤነኛ ይመስላል። ውስጡ ግን ህይወቱ ግን ኑሮው ግን ጤናው ግን ስራው ግን ማንነቱ ግን በጎረቤቱ ታስሯል፣ በጓደኛ ታስሯል፣ ተተብትቧል፣ በመስተፋቅር ተተብትቧል፣ ተተብትባለች። አብራን ከርት ባዶ አድርግ ተብሎ የሰላቢ መንፈስ የጥላ ወጊ መንፈስ በሚበላ በሚጠጣ ወደ ውስጥ የገባ ወደ አካላችን ወደ ወዳችን የገባ ወደ ወዳችሁ የገባ በጣም ብዙ ሰዎች አላችሁ። እናንተ ንቁ። የእናንተ መድኃኒት እናንተን የሚያድናችሁ ሐኪም አይደለም። እናንተን የሚያድናችሁ ሹሩብ መርፌ አይደለም። እናንተን የሚያድናችሁ ዶክተር ምድራዊ ዶክተር አይደለም። እናንተን የሚያድናችሁ መንፈሳዊ ሕክምና ማግኘት አለባችሁ። መንፈሳዊ ህይወታችሁ መጎብኘት አለበት። እንዴት? በንስሐ ተመልሳችሁ። ንስሐ መንፈሳዊ ሕክምና ነው። ከእግዚአብሔር ጋር መታረቅ ነው። ከእግዚአብሔር ጋር አንድ መሆን ነው። ኃጢአትን መጣል መካድ ነው። ስለዚህ በንስሐ ተመለሱና ከእግዚአብሔር ጋር እንታረቅ፣ ከእግዚአብሔር ጋር እንኑር። ንስሐ ያልገባ ከእግዚአብሔር ጋር መኖር አይችልም። ስለዚህ ከእግዚአብሔር ጋር መኖር የናፈቃችሁ የምትሹ ሁሉ ንስሐ ገብታችሁ ራሳችሁን አድኑ። በጎረቤት በጓደኛ እጅ የወደክ ሁሉ በክፋት በስርማሽ በቅጠል በጣሽ የተተበተብክ ሁሉ የተተበተብሽ ሁሉ ራሳችንን እናድን። ከክፉዎች ክፋት ራሳችሁን አድኑ። ከክፉዎች ክፋት ራሳችሁን አድኑ። ዘላለም ዓለማችሁን ማለትም በስጋችሁ ምድራዊ መከራን ተጋፍጣችሁ አልችል በላችሁ ሃይማኖቱን የቀየረ አለ። ጠንቋይ ቤት የሄደ አለ። አልሆንለት ቢል ቢታመም ጤና ቢያጣ ሐኪም ቤት ሄዶ መልስ ቢያጣ ያንተ በሽታ አይገኝም፣ ያንተ በሽታ ከአቅማችን በላይ ነው ተብሎ ገንዘቡን ጨርሶ ገንዘቧን ጨርሳ እንዲሁም ደግሞ አካሉን ተቀዶ አካሏን ተቀዳ ደሙን አፍስሶ ደሟን አፍስሳ በከንቱ እያሳለፉ ያሉ በጣም ብዙዎች ናቸውና ከዚህ ሁሉ መከራ ያሳልፋችሁም ጭምር ወደ አምደው ቅዱስ ሚካኤል ገዳም መታችሁ ጸሎት አስደርጉ። መቋሚያ አስጥሉ። እዚህ ቦታ ላይ ጸሎት ያስደረገ ሰው የሰላቢ መተት ሰይጣን አሰራር በሙሉ ይወድማል ወይም ይታሰራል ማለት ነው። የፈውስ አገልግሎት አለ። እዛ ቦታ ላይ የፈውስ አገልግሎት ይሰጣል። እየተሰጠም ያለበት ሁኔታ አለ። ፈተናዎች አሉ። አዎ ፈተናዎች አሉ። ግን በአምደው ቅዱስ ሚካኤል እንሻገራቸዋለን፣ እናልፋቸዋለን። የተዋህዶ ልጆች ባለማዕተቦች የካቲት 6 ወደዛ ቦታ ላይ እንሄዳለን። መነሻ የካቲት 6 መመለሻ የካቲት 8 ይሆናል ማለት ነው። ይህ ታላቅ የድነትና የበረከት የፈውስ አገልግሎት የሚሰጥበት መርሃ ግብር ስለሆነ ሁላችሁም እናንተ መሄድ ባትችሉ ወገን ዘመዳችሁን ወዳጅ ዘመዶቻችሁን መላክ ትችላላችሁ። ሌላው ደግሞ እዛ ቦታ ላይ መሄድ ፈልጎ ግን መሄድ ያልቻለ በገንዘብ ማጣት እንደ ውስጡ እያዘነበት ያለ መፈወስ መዳን እየቻለ ነገር ግን ገንዘብ በማጣት ምክንያት ድነትን እንዲሁ ከሩቅ እያያት ብቻ የተቀመጠች በጣም ብዙ ሰዎች አሉና ለነዚህ ሰዎች ስፖንሰር መሆን እንፈልጋለን በሉኝ። እኔም ደግሞ እንደዚሁ አገናኛቸዋለሁ ወይም ደግሞ እነዛ ሰዎች እናንተ እንደሄዳችሁ ተደርጎ ይቆጠርላችኋል ማለት ነው። አንድ ነፍስ ወደዛች ቦታ ላይ እንድትሄድ አደረጋችሁ ማለት እናንተ እንደሄዳችሁ አድርጎ ቅዱስ አማኑኤል ይቆጠርላችኋልና መሄድ ላልቻሉ ለማይችሉ እየቻሉ ላልሆኑ ባለማዕተቦች የደሙ ፍሬዎች እንድንተባበራቸው ከወዲሁ መልእክቴን አስተላልፋለሁ። ሌላው ገንዘባችሁን ባደራ መልክ ሊሆን ይችላል፣ ውክልና ሰጥታችሁ ሊሆን ይችላል፣ የተካዳችሁ የተቀማችሁ ቤት ሊሆን ይችላል፣ መኪና፣ ሌላም ብርም ሌላም ገንዘብ ተከልክላችሁ ተክዳችሁ ሊሆን ይችላል። እዛ ቦታ ላይ መጥሪያ ይሰጣል ማለት ነው። መጥሪያው ያ የካደው ወይም ደግሞ የወሰደው
ንብረቱን የቀማው ሰው ያንን ወረቀት ይዞ እዛ ቦታ ላይ እንዲገኝ የሚያደርግ ማዘዣ ከቅዱስ ሚካኤል ማዘዣ ወይም መጥሪያ ይሰጠዋል ማለት ነው። ያንን ጥሪ ሰምቶ ቤቱ ላይ ደጁ ላይ አውደ ምሕረቱ ላይ ካልተገኘ አምደው ቅዱስ ሚካኤል እንግዲህ በዛ ሰው ላይ የራሱን እርምጃ ይወስዳል። ምን ያደርገዋል? እንጃ አላቅም። እኔ የሚሰራውን እሱ ሲከወን እንጂ ሳይከወን ስለማላውቀው ደካማ ኃጢአተኛ በደለኛ ስለሆንኩኝ። ስለዚህ የተዋህዶ ልጆች አምደው ቅዱስ ሚካኤል ፍርዱ ትክክል ነው፣ ፈጥኖም ደራሽ ነው። እዚህ ቦታ ላይ መሄድ የምትፈልጉ ሰዎች በተቀመጠላችሁ አድራሻ ማነጋገር ትችላላችሁ። መሄድ የማትችሉ ደግሞ ስመ ክርስትናቸውን ወይም የክርስትና ስማቸውንና ጸሎት ማስደረጊያ መባቸውን አሁንም እንደ ወለተ ጻድቃን ልካችሁ ጸሎት ማስያዝ ትችላላችሁ። ይቺ እህታችን ወዳው ነው ምልክትን ያየችው፣ ወዳው ነው የተደረገላት። ስለዚህ እሷን የሰማ አምደው ቅዱስ ሚካኤል ሁላችንንም ይስማን። ሰላም እግዚአብሔር ብዙ ትረፍረፍ ይበልላችሁ። የጻድቃን የሰማዕታት የነቢያት የሐዋርያት ቃል ኪዳናቸው ጸሎታቸው ስግደታቸው እንባቸው ሁሉ እርኩሳን መናፍስትን ጸዋጋን አጋንንትን ድግምትን መተትን አስማትን ሟርትን ፈርስ ብትንትን ያደርግልን። በያላችሁበት የእግዚአብሔር ሞገስ የእግዚአብሔር ጸጋ የእግዚአብሔር ቸርነት ይብዛላችሁ። አምደው ቅዱስ ሚካኤል ጠላታችሁን አመድ ያድርግላችሁ። የመከራ የችግር የስቃይ የጭንቀት መከራ እንድታሳልፉ ያደረጋቸው ርኩስ መንፈስን በሰይፉ ረግጦ በመዶሻ ቀጥቅጦ በጦር ወግቶ መቀመቃት በርባኖስ እንጦሮጦስ ያውርድላችሁ ያውርድልን። ፍጹም በሆነው በክርስቶስ ፍቅር እወዳችኋለሁ። ሰላማችሁ ብዝት ተረፍረፍ ይበልላችሁ። ቪዲዮውን እስከ መጨረሻ ድረስ እየተመለከታችሁ ለሚመለከታቸው ክፍል ሁሉ ሼር አድርጉላቸው። ቤተሰብ ያልሆነችሁ ደግሞ ተቀላቀሉ። ሰብስክራይብ እያደረጋችሁ ግቡ። ብዙ የበረከት አገልግሎት አለ፣ እናገለግላለን።